ክፍል 20 ልመናውና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። ከሮም ወገን የሆነ ስሙ አውሳብዎስ የሚባል የሚስቱም ስም አትሌስያ የምትባል በዴኮራር አገር የሚኖር አንድ ታላቅ መኮንን ነበር። እነሱም እናት አባት ለሌላቸውና ለባልቴቶች ይረዱ ነበር። ይህ አውሳብዎስ ሚስቱን ለነፍሳችን ደህንነት እንዲሰጠን እግዚአብሔርን እንለምነው ዘንድ ነይ ወደ ቤተ ክርስቲያን እንሂድ አላት። ይህንንም እንደነገራት ሁለቱም ወደ ቤተ ክርስቲያን ሄዱ። ከዚያም አንድ ቄስ ሲጸልይ ያገኙና ለነፍሳችንና ለሥጋችን መድኃኒት የሚሆነንን የሚጠቅመንን ንገረን ሲሉ ጠየቁት። ቄሱም በመልአኩ በዑራኤል እመኑ፣ እሱ ከሥጋ መከራና ከዳግም ሞት ከሲኦልም ያድናችኋል አላቸው። ከቄሱ ቃል የተነገረውን ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያን ዕለት ጀምረው ለቅዱስ ዑራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጡ፣ ለታረዙም ከልብሳቸው እየከፈሉ ያለብሱ፣ ለተራቡና ለተጠሙ ያበሉና ያጠጡ ጀመር። በዚህም ሥራቸው ሳሉ ሁለቱም በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸውም ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል ልመናውና አማላጅነቱ ለዘላለሙ ከወዳጆቹ ጋር ይሁን፣ አሜን።